ሰላም እንዴት ናችሁ? የኢትዮ ዲጂታል ቤተሰቦች በዛሬ ቪዲዮ የምናየው እንዴት አድርገን በኤሮፓ ሲቪ እንዴት እንደምናዘጋጅ እናያለን። ይሄ ኤሮፓ የሚጠቅመን አብዛኛው ጊዜ ስኮላርሺፕ በኤሮፓ አፕላይ ለምናደርግ አመልካቾች ነው። ለዲግሪም እንዲሁ በማስተርስ ለፒኤችዲ ይሆናል። ማንኛውም የትምህርት ደረጃ ላይ የምትገኙ በዚህ መንገድ ሲቪ ማዘጋጀት ትችላላችሁ። አብራችሁን ቆዩ። ለዚህ ቻናል ሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። እዚህ ጋር እንደምታዩት ዌብሳይቱ ይሄንን ይመስላል። ከዛ ክሬት ሲቪ የሚለውን ክሊክ እናደርጋለን። በተለያየ መንገድ ሲቪ ማዘጋጀት እንችላለን። አሁን እንደ አዲስ ስለሆነ ሴሌክት የምናደርገው ክሬት ኒው ሲቪ የሚለውን ክሊክ በማድረግ ወደዚህኛው ፔጅ ያመራናል ማለት ነው። ልክ ስንጀምር በመጀመሪያ ፐርሰናል ኢንፎርሜሽናችንን እንድናስገባ ነው ጋይድ የሚያደርገን። ስለዚህ የምንሞላው በእንግሊሽ ላንጉጅ ነው። ስለዚህ ቤዚክ መሆን ያለበት በእንግሊሽ ላንጉጅ ነው። እሱን እናስገባለን። ከዛ ዴት ፎርማት እሱን እናስገባለን። በመቀጠል ደግሞ ፐርሰናል ኢንፎርሜሽናችንን እንደምፈልገው ዲቴል እስከና ፕሮፋይላችን ጭምር ማለት ነው። ስለዚህ ይሄንን ይመስላል። እንደምታዩት ፓስፖርት ይጣል፣ አይዲም ካላችሁ አይዲ፣ ላይሰንስ ድራይቪንግ ላይሰንስም ካለ በዛ መንገድ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ስማችንን እናስገባለን፣ ፈርስት ኔም ከዛ ላስት ኔም እናስገባለን። እንዲሁም ደግሞ ሬዚደንስ ፐርሚት ካለን አይዲ፣ ፓስፖርት ካለን አንዱን እንመርጥለት ማለት ነው። ፓስፖርት ላይ ከሆነ የፓስፖርት ኢሜይል ነምበሩ መጨረሻ ላይ መጻፍ ይችላል። እሱ ቁጥር እናስገባለን። ከዛ ወርክ ፐርሚታችን የት እንደሆነ ኢትዮጵያ ከሆነ ኢትዮጵያ፣ እንግሊዝ ከሆነ እንግሊዝ፣ እንዲሁም የተለያየ ሀገር ከሆነ እሱን ሰሌክት ማድረግ ማለት ነው። ስለዚህ እኛ አሁን ኢትዮጵያ ብለን ሰሌክት እናደርግለታለን። ከዛ በመቀጠል የዴት ኦፍ በርዝ የተወለድንበትን እናስገባለታለን። መጀመሪያ ዴት ነው። ከዛ በመቀጠል መንዝ፣ ከዛ ይር ማለት ነው። ስለዚህ በዚህ ስቴፕ በትክክለኛ ፓስፖርታችን ላይ ባለው መሰረት እናስገባለን። ይህንን ከተከተልን በኋላ ፕሌስ ኦፍ በርዝ እናስገባለን ማለት ነው። ፕሌስ ኦፍ በርዝ ደግሞ የትውልድ ቦታችን ማለት ነው። መጀመሪያ ሲቲ ነው የሚጠይቀው። ከዛ በኋላ ደግሞ ካንትሪ የትውልድ አገራችን። ስለዚህ ሲቲ ማለት ከተማው ነው፣ ካንትሪ ደግሞ ሀገሩ ማለት ነው። ስለዚህ አዲስ አበባ ከተወለድን አዲስ አበባ ኢትዮጵያ፣ ሌላ ሀገርም ቢሆን ቻይና ቢሆን ለምሳሌ ቻይና። ከዛ ሴቶቹ ደግሞ አንዱ ሲቲ ጓንጁ ከሆነ ጓንሹ፣ ሸነን ከሆነ ሸነን አንዱን መምረጥ ይቻላል ማለት ነው። ከዛ በኋላ ጀንደር ነው። ጀንደር ፊሜል እና ሜል አለ። እንደ ጾታችን ማስገባት። ከዛ ናሽናሊታችን ዜግነታችን እናስገባለን ኢትዮጵያን። ከዛ ኢሜል አድሬሳችን፣ ሁሌም ኢሜል አድሬስ ማስገባት ያለብን ነገር ምንድነው? ሁሌ የምንጠቀምበት ቢሆን ተመራጭ። ምክንያቱም ለስኮላር በጣም ቤዚክ ከሆኑ ነገሮች አንዱ ኢሜል ስለሆነ ማለት ነው። ምናልባት ቢደርሰን በዛ ኮንታክት ስለሚያደርጉን ኢሜላችንን ትክክለኛ መጠቀም የምንችለው ወይ ደግሞ የተጠቀመበት ያለው ኢሜል መሆን አለበት ማለት። ስለዚህ እዚህ ጋር ፎን ነምበር እናስገባለን። ኦልሬዲ ኢትዮጵያ ስላልኩት ኮዱ ራሱ +251 ብሎ አውጥቶልኛል። ከዛ ሶሻል ሚዲያ ካለን ሶሻል ሚዲያ ስፔሻሊ ሶሻል ሚዲያችን ቢሆን ተመራጭ ቢሆን ሊንክድኢን፣ ምክንያቱም ሊንክድኢን አብዛኛው ጊዜ የፕሮፌሽናል ሶሻል ሚዲያ ስለሆነ ማለት ነው። ከሌለንም መተው እንችላለን። ከዛ ካለን ላይክ ዩዘር ኔሙን እናስገባለን። በመቀጠል ደግሞ ኢንስታንት ሜሴጂንግ ነው፣ እነዚህ መዝለል ይችላል። ዌብሳይት ካለን ደግሞ ዌብሳይታችንን ማስገባት እንችላለን። ከዛ አድሬሳችን የሆም ሊሆን ይችላል፣ የወርክ ሊሆን ይችላል፣ እሱን እናስገባለን። ብዙ ጊዜ የምንኖርበትን ሬዚደንሳችንን ብናስገባ ተመራጭ ነው። ምክንያቱም ፓስፖርታችን ላይ ደግሞ አይዲ ካርዳችን ላይ ስለሚገኝ ማለት ነው። ከዛ ሴቭ እንለዋለን። ኦልሬዲ ፐርሰናል ኢንፎርሜሽናችን ሴቭ ተደረገ ማለት ነው። አሁን ቀጥሎ የሚቀረን ምንድነው? ፕሮፋይል ፒክቸር ነው። ስለዚህ እሱን ኤዲት የሚለውን ክሊክ እናደርጋለን። ከዛ ፕሮፋይል ኢሜጅ ስንመርጥ ብዙ ጊዜ ፕሮፌሽናል ሉክ ያለው ኢሜጅ ብንመርጥ ተሻለ ነው። ላይክ ፎቶ ቤት ሄደን ፎርማል በሆነ መንገድ የተነሳ ነው ፎቶ ብናረገው ተመራጭ ነው። ፍሮንት በደንብ ፊታችን የሚያሳይ ማለት ነው። ስለዚህ እሱን ሴቭ እናደርግና ቀጣይ ወዳለው ሴክሽን እንመጣለን ማለት ነው። ስለዚህ እያንዳንዱ ስቴፕ ስላለው እሱን ቼክ ማድረጋችንን አንርሳ። ከዛ አድ ኒው ሴክሽን እንለዋለን። ሴክሽን ላይ ብዙ አይነት ካታጎሪዎች አሉ። ኤዱኬሽን አለ፣ ትሬኒንግ አለ፣ ወርክ ኤክስፒሪየንስ አለ። እነዚህ ሊስት የተደረጉትን እኛ ለሲቪያችን ጠቅመናል ብለን የምናስገባቸውን እያንዳንዳቸውን ስቴፕ ባይ ስቴፕ ማስገባት መቻል አለብን ማለት ነው። እኛ በመጀመሪያ በወርክ ኤክስፒሪየንስ እንጀምራለን። ከዛ ወርክ ኤክስፒሪየንስ ካስገባን በኋላ ብዙ አይነት ወርክ ኤክስፒሪየንስ ማስገባት እንችላለን። ስለዚህ እኛ ቢያንስ አትሊስት 3 ብናስገባው በቂ ነው።
ከዛ በላይ ያላችሁም ማስገባት ትችላላችሁ። ፒኤችዲ ማስተርስ ያላችሁ በኮምፒቲሽናችሁን ሞር ኤክስፒሪየንስ ስለሚኖራችሁ እሱን ማስገባት ትችላላችሁ። ስለዚህ አሁን ለምሳሌ አንድ ሰው ብንሰራ ያ ሰው ዌብ ዴቨሎፐር ቢሆን ዌብ ዴቨሎፐር ብለን ሰሌክት እናደርግለታለን አንዱ ኤክስፒሪየንሱ ማለት። ስለዚህ ልክን ስናስገባለት የተለያየ ካታጎሪ ያስመርጠናል። በዛ መሰረት እንመርጥለታለን ማለት ነው። ስለዚህ እዚህ ጋር የምናየው ዲቴል እያነበብን ኦልሬዲ ዌብ ዲቨሎፐር ስላልኩትም ሌላም ኮምፒቲሽን ብትመርጡለት ያስመርጣችኋል ማለት። ስለዚህ ተቀራራቢ ነገሮችን ብታስገቡለት ተመራጭ ነው። እዚህ ላይም ከሆነ ልክ በህልዙ መንገድ የተለያየ ነገር ስለሚያመጣ እሱንም ጥንቃቄ እያደረጋችሁ መምረጥ። ከታች ያሉት ደግሞ እንደ ሃሽታግ የሚመስሉ አሉ እንደ ኪወርዶች፣ እነሱንም ሪሌትድ የሚሆኑትን አክሰፕት እያደረጋችሁ ማስገባት ነው ማለት ነው። ስለዚህ እነዛ ማድረጋችሁ እንዳትረሱ። ከዛ ኔም ኦፍ ኤምፕሎየር የቀጠራችሁን ስም፣ ካምፓኒውን ድርጅት ማለት ነው። ለምሳሌ አንድ ካምፓኒ ቢሆን የሱን ስም እዚህ ጋር ማስገባት አይከንቴክ ሊሆን ይችላል፣ ኩራስ ቴክ ይችላል። ብዙ ቴክ ላይ የምትሰሩ ሰዎች ታውቁታላችሁ። እንደዛ ሴክተሮችን ማስገባት ትችላላችሁ ማለት ነው። ስለዚህ ሌላው ደግሞ ሲቲዩ ነው የምትሰሩበት፣ የዛ የተቀጠራችሁበት ካምፓኒ ሲቲ የት ነው። አዲስ አበባ ከሆነ አዲስ አበባ፣ ሐዋሳም ከሆነ ሐዋሳ፣ መቀሌም ከሆነ መቀሌ፣ እንዲሁም አዳማ ከሆነ እሱ ማስገባት ትችላላችሁ ማለት ነው። ሌላው የተቀጠራችሁበት ቀን ነው። የተቀጠራችሁበት ቀን መቼ ነው ስራ የጀመራችሁበት፣ እሱን ትክክለኛውን ቀን ታስገባላችሁ። ከዛ በኋላ መንዙ አለ። ከዛ በኋላ ይሩ ማለት ነው። ከዛ እዛ መስሪያ ቤት እስከ መቼ ነው እየሰራችሁ ያላችሁት የሚለው ደግሞ ቱ የሚለው ታስገባላችሁ። ከዛ ቀኑን፣ ወሩን፣ ዓመተ ምህረቱን። ስለዚህ እስካሁን እየሰራችሁ ከሆነ ኦንጎይንግ የሚለውን ክሊክ ታደርጋላችሁ ወይም ደግሞ ኤግዛክት ይሩን ታስቀምጣላችሁ ማለት ነው። ስለዚህ ኦንጎይንግ ምንድነው ስቲል እዛ እየሰራው ነው የሚለው ነው ማለት ነው። ቀጣይ ደግሞ ሜን አክቲቪቲስ ኤንድ ሬስፖንሲቢሊቲ የሚለው እዛ ደግሞ አሁን ለምሳሌ ዌብ ዴቨሎፐር ነው ተሰራለ እሱ ላይ ምን አይነት ስራዎች ይሰራሉ? ዌብሳይት ዲዛይን አለ፣ ዴቨሎፕመንት አለ፣ የተለያዩ አፕሊኬሽኖችን መስራት ሊሆን ይችላል። እሱ ሊስት እያደረጋችሁ እያንዳንዱ ዲቴል በሰረስ ጽፋላችሁ ማለት ነው። ከዚህ ላይ የምትሰሩ ሶሻል ላይ የምትገኙ ሰዎች በእነዚህ አይነት መንገድ ፓይቨን እያደረጋችሁ እዛ ድርጅት ውስጥ ምን አይነት ስራ እንደምትሰሩ ታስኮች ወይም ሬስፖንሲቢሊቲ እንደምትወስዱ እዚህ ጋር ማድረግ ትችላላችሁ ማለት ነው። ላይክ ትሬኒንግ የምትሰጡም ከሆነ እዛ ድርጅት ውስጥ እንደዚህ ትሬኒንግ ይሰጣሉ እያላችሁ ሞር ሊስት ባደረጋችሁ ቁጥር ሞር ሲቪያችሁ ኮምፒቲሽን ውስጥ ይገባል፣ አሪፍ ይሆናል ማለት ነው። ከዛ ሌላ መጨመር ከፈለጋችሁ እዛ ጋር አድሚን ይላል፣ እሱን አድ ማድረግ ትችላላችሁ። እኔ ግን ሌላ ሴክሽን ልምረጥና እናያለን ማለት ነው። ይሄ ደግሞ ትሬኒንግ እና ኤዱኬሽን ባክግራውንድ አለ፣ እሱን ቼክ እናደርጋለን። ልክ ደሴም ወርክ ኤክስፒሪየንስ ላይ እንዳደረግ ነው የተመረቅንበት። አለ ለምሳሌ መጀመሪያ ዲግሪያችንን ያገኝበት አዋርድ ያደረግንበትን ታይትል ኦፍ ኳሊፊኬሽን እንመርጣለን ማለት ነው። ስለዚህ እሱንም እንጽፋለን። በዛ መሰረት ዲቴል መጻፋችሁን እንዳትረሱ። ምክንያቱም ሞር እዛ ስኮላርሺፕ አፕላይ ስታደርጉ እዛ ዋናው ምንድነው ሲቪያችሁ ቼክ ይደረጋል። ላይክ ሞቲቬሽን ሌተር፣ ሪኮሜንዴሽን እንደሚታየው ሁሉ ሲቪም አንዱ ግብአት ስለሆነ ሲቪያችሁ ላይ በጥንቃቄ መስራታችሁን እንዳትረሱ። የተማራችሁበት ኦርጋናይዜሽን ፕሮቫይዲንግ ኤዱኬሽን ኤንድ ትሬኒንግንም እሱን ቼክ ማድረግ ነው። ያንን ስልጠና የሰጣችሁ ድርጅት አብዛኛውን ጊዜ እኛ የግል ወይም ደግሞ የመንግስት ዩኒቨርሲቲ ነው ያለው። ስለዚህ እሱን እናስገባለን። ዩኒቲ ከሆነ ዩኒቲ ዩኒቨርሲቲ፣ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ ኤኒዌር ላይክ የተማርንበት ዩኒቨርሲቲ እናስገባለን። ከዛ በኋላ የዩኒቨርሲቲ ዌብሳይት እናስገባለን። ካለው ከሌለው የተሰፊ ችግር የለውም መተው ነው። ሌላው ደግሞ ሲቲ ዩኒቨርሲቲ የት ነው የሚገኘው ሲቲውን እናስገባለን። ከዛ አገሩን የመጀመሪያ ዲግሪያችንም ቻይና ከሆነ ያገኘ ነው ቻይና ብለን የዛ ቻይናውን ዩኒቨርሲቲ ማስገባት ከሀገር ውጭ ካላችሁ ማለት ነው። ከዛ ዩኒቨርሲቲ እስከ መቼ ቀን ድረስ አቴንድ አድርጋችኋል የሚለውን ለመቀጠል። ስለዚህ ለዚህ እያደረግን ሴክሽኖችን እየጨመርን ሞር ፕሮፋይላችንን ቢውልድ እናደርጋለን ማለት ነው። ሲቪል ሌላው ደግሞ ላንጉጅ ኤንድ ስኪልስ የሚል ሴክሽን ነው። ይሄንን እንመርጥለታለን። ምን አይነት ቋንቋዎችን እንችላለን? ለምሳሌ የመጀመሪያ ኔቲቭ ላንጉጃችንን እናስገባለታለን ወይም ደግሞ ማዘር ታንግ የምንለው እናስገባለታለን። እሱ ካስገባን በኋላ እንደቀደሙ ያንዳንዱ ዲቴል ያስቀምጥልናል ማለት። ስለዚህ ፐርሰናሊ እኔ እንደ ኤግዛምፕል በዚህ መሰረት ሰርቻለሁ። እናንተም ዲቴል ለሲቪ ያስፈልጋል የምትሉትን ማሟላት ትችላላችሁ በዚህ መንገድ። ስለዚህ ፕሮፋይላችሁን ሞር ቢውልድ ካረጋችሁ በኋላ እርግጠኛ ስትሆኑ
የተለያዩ ቴምፕሌቶች አሉ። በዛ መረድ ቼክ ማድረግ ትችላላችሁ ማለት ነው። ከዛ ኦልሬዲ ቢልድ አድርገናል ሲቪያችንን። የሚቀረን ምንድን ነው? ቴምፕሌት ሰሌክት ማድረግ። ስለዚህ እዚህ ጋር እንደምታዩት 4 ቴምፕሌቶች አሉ። እናንተ ይሆናል የምትሉት ወይም ደግሞ ላይክ ስታስገቡት ሞር ፕሪፈብል የሆነ ወይም ደግሞ የሚያምረውን ቴምፕሌት ትመርጡለታላችሁ ማለት። ስለዚህ ቴምፕሌቱን እየቀያየራችሁ ታስገባላችሁ ማለት። ስለዚህ በዚህ አይነት መንገድ ካስገባችሁ በኋላ ኔክስት አለው። ኔክስት ካረገን በኋላ ምንድን ነው የምናደርገው? ዳውንሎድ ነው የምናደርገው። ኦልሬዲ ሴቭ እናደርገውና ኔም ፎር ሲቪ የሚለውን ሴቭ ካረገን በኋላ ዳውንሎድ እናደርገዋለን። ዳውንሎድ ካረገን በኋላ ኦልሬዲ በፒዲኤፍ መልክ ዳውንሎድ ያደርግልናል ማለት ነው። ስለዚህ ጥያቄ ካላችሁ ኮሜንት ሴክሽን ላይ ያሳውቁኝ። አዳዲስ ነገሮችንም ስለማመጣ የተያያዙ ነገሮችን ሊደርሳችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እንገናኛለን። ባይ